አዲስ አድርገኝ ዛሬ ማሮጌ ነኝ ካልና ተግባሬ ስማማው ያለኝ እንዳትወልድ እንዴት እንዳታገባ እንዳትወልድ እንግሊዝ ሀገር ለትምህርት ስትሄድ ጎበዝ ተማሪ ነበረች። እሺ እንግሊዝ ሀገር ስኮላርሺፕ አግኝታ ልትሄድ ስትል ቀና ቶሎ አስተበተብኩና ወደ እንግሊዝ ሀገር ስትሄድ ሰጠኋት። አሃ ትምህርቷን ብትማር ትዳር አጥታ ልጅ አጥታ እያለቀሰች ትኖር ብዬ። እሺ እንግሊዝ ዩኒቨርሲቲ ነው የተማረችው። እንግሊዝ ዩኒቨርሲቲ። አዎ እሺ ገንዘቧን ሁሉ ለድሃ በየአመቱ ወደ ሀገሯ እየሄደች ለድሃ ለቤተክርስቲያን ለገዳም ደሞዟን ሳላሪዋን የምትሰጥ ጥሩ ሰው ናት። ታዲያ ለምን ገባህባት? ቀናው በየአመቱ ትመጣለች ኢትዮጵያ። ቀናው ለምን ሁሉ ነገር ይሳካላታል? ለምን ጥሩ ሰው ለምን ይሳካለታል? ለምን ይሳካል? አዎ እሺ አሁን ትሄዳላችሁ አትሄዱ? እንሄዳለን። ስንት ነው ውስጥ ያለው? 30 አመት ለምን ተመርከኩ? ትሄዳላችሁ አትሄዱ? እንሄዳለን። እንግዲህ የኛ መማር የኛ ማወቅ በምቀኞች ሁሉ ቦታ ላይ የጨነገፈ ነው። የኛ ማግኘት ወደ ማጣት ለመለወጥ የሚቸኩል ነው። የኛ ህዝብ ዕውቀትና ጥበብ የመሻት ፍላጎት በክፎች ቶሎ ብሎ ለመዳከም ፈጣን ነው። ለምንድን ነው ስንል ድሮ ንጹህ ክርስቲያኖች ነበሩ። አሁን ለርግማን የሚዘጋጁና የሚያዘጋጁ ትውልዶች እንድንሆን ክፉ መንፈስ አዘጋጀን። ድሮ በጣም ይጸልዩ ነበረ፣ ዛሬ በጣም እንበላለን። በጣም ይጾሙ ነበረ፣ ዛሬ በጣም እንውጣለን። በጣም ይሰግዱ ነበረ፣ ዛሬ በጣም እንጨፍራለን። መገልበጥ ነው፣ ዲያብሎስ ወደ ራሱ አቅጣጫ መገልበጥ። በጣም እናመልክ ነበረ፣ ዛሬ በጣም እንክዳለን። ደግሞ ስንክድ እግዚአብሔርን ብቻ አይደለም፣ ጓደኛም የተበደርነውንም ገንዘቡንም ፍቅሩንም በአንድ ጊዜ ነው የምንክደው። በአንድ ጊዜ ሙልጭ ነው የምንለው። በቃ ሙልጭ የምንል ፍጥረቶች ነን። በጣም እንፋቀር ነበረ፣ አሁን በጣም እንጣላለን። ነገሮች ተገልብጠዋል በሙሉ። ብዙ መንገድ ላይ ለክፉ መንፈስ ኃላፊነት ወስደናል። በል ተዘጋጅ። በኢየሱስ ክርስቶስ ስም፣ በስላሴ ስም፣ በወላዲተ አምላክ ስም፣ በቅዱስ ሚካኤል ስም ወደ ሲኦል እንገባለን። ቶሎ ሰባት ጮህ ነውጣ። እግዚአብሔር ይገሰሰ። ተነሽ ተነሽ። አይዞሽ። ማነሽ? ሙሉ ወርቅ። አይ ሙሉ ወርቅ፣ ይኸውልሽ በግብዣ የገባ መተት በህልሜ ይነግረኛል። አባ ግን ሰው ቂም መያዝ አልወድም። ስጸልይ ይነግረኛል። ግን ስትጸልዩና ስትቀጠቅጡት ይነግራችኋል። የትም ቦታ ላይ ግን ያ ሲነግራችሁ እልህ መያያዝ የለባችሁ። ግድ የለም ሁን፣ ግን አንተ ትወጣለህ ነው ማለት። የመታቾቹን ልብ ባህሪ ችግርና ጉዳት ማነጻጸር የለባችሁም። በይ በርቺ። የት ነው የምትኖሪው? አሁን አሜሪካ ሁስታን ነው የምኖረው። በዚህ ሰዓት እንዴት መጣሽ? መቼ መጣሽ? እኔ እንኳን ለባለቤቴ ብዬ ነበር የመጣሁትና ለልጄ የራሴን ጉድ አላወኩም። እነዚህ 30 ሰይጣኖች ነበሩብሽ። ተመስገን። በይ በርቺ፣ በርቺ በይ። ለምን? ጎረቤት አለ በቃ እንደዚህ ያደረገው ምን እንዲሆን ነው? እንዳይሰራ ነው ዋናው። ቀናት ለምን? እድሜውና ስራ አይገናኝማ። እድሜውና ስራ አይገናኝም። እድሜውና ስራ አይገናኝም። ምን መሆን ነበረበት? ላፈሰው ላደነዝዘው እንዳይሰራ። አዎ። ለምን እንዳይሰራ? ስራን ይሰራለታል እንዴ? ስራን ይሰራለታል። ልብሱ ሲቀምል ባንገላታው ምን አለበት እኮ። እንዳይሰራ ምን አድርገው ነው የተባልከው? አፍዘው አደንዝዘው። እዛው አደንዝዘው። አዎ ሀገር አስጠፋው። የልጄን በሽታ እሱ ላይ ያምጣበት። አዎ እሺ። ንብረቱን አሸጨዋለሁ። አሸጥኩት ከሰው እንዳይስማማ። መልኩን ቀይሬ ደግሞ ላስገድለው። መልኩን ቀይረ? አዎ። ፊቱን ነው የምንለውጠው? ፊቱን ለውጣለሁ። የጓደኛውና የደብተራ እንዳለ የእሱ ጠላቶች ሲያዩት እነሱ ይመስሉታል፣ ያባሩታል። እሱ ደግሞ ብቃት አለው፣ ይሸውዳቸዋል፣ ያመልጣቸዋል። ግን ለምን እንደሚከተሉት አያውቅም። በቃ
አዛወርክበት ችግሩን? አዎ አዛወርኩበት። ችግር ማዛወር? አዎ በቃ እስካሁን በሱ ነው የሚሰቃየው። ጓደኞቹ የሚያውቁት በጣም ካልሆኑ አያውቁትም። ስንት ዓመት ነው እንዲህ ከተጫወትክበት? 6 ዓመት። የገባው በምንድን ነው? በምግብ በልብስ? በልብስ አለው፣ በምግብ አለው። በቃ እንትን ፍሎሪዳ ክሬም ቀለበት ፍሎሪዳ በደም የምን ደም? የራሱ ደም የሚያስፈራራ ለቀቅንበትን ነው። ከዛ በኋላ ይህ ነገር ሲለው ይፈታል አለው። 1000 ብር አንስቶ ሰጠው። ከዛስ ደም ያስፈልጋል ስጠኝ ሲለው የፈርቶ ነበር ሰጠው። የምን ደም? የእጁን። እንዴት አድርጎ? መርፌ ሰጠው። ወጋ ራሱን። ቀጥበልና ተናገር። እሺ ወግቶ ራሱን ደሙን ሰጠው። ደሙን ሰጠው። ከዛ ወስዶ አስተላለፈበት። ከዛ በኋላ ለ3 ወር አሳብር ነው። እናቱ ጴንጤ ነች። አጸልያ እንደምንም ትንሽ ነፍስ ዘራ። ያባረረ ጠንቋውንም ምኑ ያይዛል። ችግር አለበት አላዝኖር አለን። በቃ አሁንም ልዳኒ ያለላቸው ነው። አንዱን ይደፋልኝ ሲል ደፋ እግዚአብሔር። በቃ ቀጥበልና ተናገር እኮ አልኩህ። በራሱ ደም ነው አንተ የገባው? አዎ የደም ቃል ኪዳን አለ። የደም ቃል ኪዳን አለኝ። የደም ቃል ኪዳን በምንድን ነው የተመተከው? በጠንቋይ በቃልቻ ደብተራ። ከዛ ደሙ ከአንተ ጋር ምን አገናኘው? ቃሌ ነው ቃሌ ነው። ወይ እሱ የገዛ ደሙን ሲሰጥ እንደ አይጠራጠርም? ምንም አያውቅም። እባክህ ስንት ናችሁ ብዛታችሁ? አሁን 10 10 አሁን 10። ይሄ ማቆራኘት ምናምን የሚባሉት ነገሮች ናቸው። በመፋቂያ የሚያቆራኙ አሉ። በዚህ እንደዚሁ በዚሁ በራሱ ደም የሚያቆራኝ አሉ። በእጽዋት የሚያቆራኙ አሉ። በምግብም እንደዚሁ የሚያቆራኙ አሉ። መመተት እና ደግሞ ይሄ ማቆራኘቱ ልዩነት አለው። ማቆራኘት እና ማዋረስ የሚለው ደግሞ ልዩነት አለው። ይሄ ማቆራኘት የሚለው ምስጢራዊ ሴራዎችን የሚያካትት ሲሆን ማዋረስ የሚለው ቃል ደግሞ አጋዥ ለማድረግ ነው ማለት ነው። መንፈሱን አጋዥ አድርጎ የሚያገኘውን ለማግኘት፣ የሚያውቀውን ለማወቅ፣ የሚኖረውን ለመኖር፣ የሚሰራውን ለመስራት። ይሄኛው በፈቃዱ ሙሉ በሙሉ በፈቃዱ ነው። ዘሬ ትሆናለህ ብሎ ቤተሰብ ትሆናለህ ብሎ መናፍስቱን 100% አጋዥ በማድረግ የሚካሄደው አካሄድ ይሄ ማዋረስ ይባላል። ማቆራኘት ተንኮል ባለበት ዘዴ ውስጥ ይጠቅመሃል ተብሎ ግን ተንኮል አለው ውስጡ። ተዋራሹና ተቋራኙ መካከል ልዩነት አለው። ተዋራሹ በቀጥታ ወዶ ፈቅዶ ይሁንልኝ ብሎ ነው የሚዋረሰው። እዛ በኋላ ዘር ማንዘሩ በሙሉ የመናፍስቱ ልጆች ይሆናሉ ማለት ነው። እኛ በዚህ አይነት ገጽታ ውስጥ ተወልደናል። ወደው ፈቅደው ተዋርሰው ብዙ ቀኛዝማቾች፣ ብዙ የቤተ ክርስቲያን ሰዎች ጭምር ወደው ፈቅደው ተዋርሰው ዛሬ መናፍቃንን ለማፍራት ያስቻለው በውስጥ በኩል ያለው በጎ ካለመሆኑ የመነጨ ነው። በልተዘጋጅ ወደ ከሰውነት ውስጥ ይሄ ንቅሳቱ ውስጥ አለ። የንቅሳቱ የገባው አልገባውም። በዚህ እንኳን ዘብሬዶ ሲመጣ ነው። ዘብሬዶ ሲመጣ የቃል ኪዳኑን ስርዓት አየና ስዕል ይሞክራል። እንደዛ ብሎ አርማውን ሰራው። በቃ ሌላ ነገር የለም። ምን አረከው ግን? ምንም አላረገው ነገር አለ። ልብስ አታስለብሰውም ወይስ እንደዚህ ነው አለባበሱ? ልብስ አሸጠዋለሁ። እናቱ ትልክለታለች። ዱባይ ነበረች፣ አሁን መጣለች። በቃ ትልክለታለች። ብር ይገኛል፣ ያገኛል። ምን ይላል? በጫት በሲጋራ በሺሻ ደራሽ። በሺሻ በሲጋራ እሱ እንደሱ ያጨሳል እንዴ? 10-15 ካላጨስ በጠዋት ምንድን ነው 10-15? ሲጋራ ነው። ሲጋራ የጉር ነው የሚያጨሰው። አሁን ነው እንደው ሚጡ ምሎ ሺሻውንም በቀን ምን ያህል ገንዘብ ታስጠፋዋለህ? ያገኘውን አስጠፋዋለሁ። አሁን ነው መያዝ የጀመሩ። ኧረ እባክህ አሁን ነው እዚህ መምጣት ከጀመሩ ነው ገንዘብ እንኳን ኪሱ ማደር የጀመሩ። ድራሹን ነው ማስጠፋው። ምን ያህል ታጠፋላችሁ በቀን ውስጥ? እስከ 700 ብር ያስጠፋው በቀን አለ። በቀን? አዎ በአንድ ቀን? በአንድ ቀን ውስጥ
ምን በማድረግ በቃ ምን እንዳደረጉ እሱም አያውቅም። ብቻ የሆነ የዛን ጊዜ አንድ ሱሪና አንድ ምናምን 2 ሱሪና አንድ ቲሸርት ገዝቷል መሰለኝ። ሌላውን ቃመበት፣ ዘለለበት፣ ምናምን ቃመበት። አብራችሁ ነው የምትቀሙት እንዴ? እናስለፈልፈዋለን። ሰው ፊት አውቀን አውቃበት ይባላል። ብታይ አውቃበት ለፈልፈዋል። አውቃብር ነው ይሉታል። እሱ ደግሞ በጣም ይሳቃል። እግዚአብሔር ለምንድን እንደዚህ የምታረገኝ ይላል። እኔ ማላስበው ለምን ይታሰብብኛል ምናምን ነገር እያለ በቃ ለፈልፍብህ በለዛ ፍለጥ ተዘከች ሁላችሁ በጣም በኢየሱስ ክርስቶስ ስም በስላሴ ስም በወላዲተ አምላክ ስም በቅዱስ ሚካኤል ወደ ሲኦል እንገባለን። ተመሰባትኩ ነው ምን ነው ምን ነው ምን ነው የመጣሁት እዚህ ጋር ምን ነው የመጣሁት? እንዴት ምን ነው እኔ እንጃ ባላቅም ታጨሳለህ፣ ትቅማለህ። በጣም አባ ኧረ በጣም ፓኮ አይበቃኝም። በቀን ሳጨስ ነው በቀን ፓኮ አይበቃኝም ሳጨስ። እንዴት ነው እንትናችሁ ዘንድ እዛ የቃመ ተጠቀመ ያልቃመ ተለቀመ ነበር የምትሉት? እንደዛ እንኳን ብዬ አይደለም ማጨሱ የነበረው። እኔ የሆነ ተመሳሳይ የምገባባቸው ቦታዎች አሉ። እንዴት? የሆነ በስራ ምክንያት ማለት ነው። እና እዛ ጋር አብሬ ሲቅሙ የቃምኩ ምናምን ነገር አንዳንድ ነገሮች አሉ እና በዛ ምክንያት ነው። እዛው በቃ የሆነ ጭንቀት ነገር ሲጀምረኝ በጣም ማጨስ ጀመርኩ። የበለጠ ማጨስ ጀመርኩ። አዎ የሚገርም እና በቃ ፓኮ አይበቃኝም። ፓኮ አይበቃኝም። ልብስንም ደህና ልብስ ትሸጣለህ? አዎ ብዙ ልብስ ሸጫለሁ። ሙሉ የቤት ዕቃ ሸጫለሁ። ሙሉ የቤት ዕቃ ሸጫለሁ። ሽጥ ይላል። አዎ በቃ ይዘህ ጥፋ ብንበል ይለኛል። እንዳለ ቤቱን ባዶ አድርጌዋለሁ። ቤቱን በቃ እኔነቴን አጥቻለሁ ሙሉ ለሙሉ ማለት ነው። እኔነቴን አጥቻለሁ። ያልነበረኝን ባህሪ ነው ያመጣሁት። በአጠቃላይ ጠፍተሃል። አዎ አሁን ራሱ በቃ የመጨረሻ እንትን እያልኩ ነበር። እየተማረርኩ ነው ወደዚህ ራሱ መጣሁ። ሰው ፊት መቀመጥ አልችልም ምናምን ነገር። ለምን? አእምሮ ውስጥ የማይገቡ ሀሳቦች ናቸው የሚመጡት እኔ ጋር ያልሆነ የማላውቀው ማለት። የዛ ሰዓት በጣም እደነግጣለሁ፣ እፈራለሁ እና እየተሳቀቅኩ ነበር የምኖረው። በደንብ በጸሎት በርታ። አሁን እንግዲህ በርታ። ይሄ ምናምን መጫጫስ መቃቃም ከገባ በቃ ሁሉንም ነገር ትሆናለህ እኮ ማለት ነው። ትቻለሁ አሁን በል በርታ። ባላንጣዎች ሆነው እንዲተያዩ ማድረግ፣ እንዲህ እኮ ይልሃል እያሉ ወሬ ማቀበል፣ ሐሜተኞች ሐሜት ካላሙ ወይም ካላሽኮሽኩ ነፍሳቸው ማተርፍ ይላሉ። የሆነ ወሬ ከሰሙ ውጥር ያደርጋቸውና አረ ለማለት ነገር ሲወጥቼ ሄጄ ቡና እስቲ ቢቸግራቸው ይመጡና ቲክቶክ ላይ እናንተ ሰምታችኋል ይላሉ። እና አንዳንዴ አሁን ማህበራዊ ሚዲያ የሐሜት መተንፈሻ ሆነ። ሻል ብሎ ቡና አልተፈላም እንጂ እና አውል በረካ ጀባ ስማቸው አልተጠራም እንጂ ሐሜቱ በማህበራዊ ሚዲያ ላይ በደንብ ነው ተስፋፍቶ ያለውና ከእንደዚህ አይነት ሰዎች ራቅ ነው የሚለው። ከማን መለያየትን ከሚያስቡና ከዛ ደግሞ ከለያዩ በኋላ ደግሞ መልሰው እንኳን ሊያስታርቁ ቀርቶ ሰዎቹ እንዳይታረቁ በመካከላቸው ትልቅ የጸብ ግድግዳ ገንብተው የተቀመጡ ለሁለቱም ወዳጅ መስለው ከሁለቱም ግን ወሬ እያመጡ የሚያቀባብሉ ሰዎች ማለት ነው መለያየት የሚል። ሌላው ነፍስና ስጋን ከሚለያዩ ሰዎች ራቅ ነው መለያየት ሲል። ምንድነው ነፍስና ስጋ መለያየት ማለት? በሁለት መንገድ ነው ያለው። አንደኛ ነፍሰ ገዳይ ከሆኑ ከሚያርዱ ከሚገሉ ነፍሰ ገዳይ ከሆኑ ሰዎች መራቅ ነው። ሰው ሲሞት ነፍሱ ከስጋው ይለያል። አንደኛው በደፈናው ሰው መግደል ነው። በቃ የደም መንፈስ ያለባቸው ገዳይነት ስሜት ካላቸው ከሚዝቱና ከሚያሟሩቱ ሰዎች ራቅ ነው። ከሚረግሙ ሰዎች ራቅ ነው፣ እርግማን ስለሚገድል ማለት ነው። ሁለተኛ ነፍስና ስጋ መለያየት ማለት እንዳይታረቁ ማድረግ ማለት ቅድም እንዳልኳችሁ ስጋ በነፍስ ላይ እንዲያመጽባት ነፍስም ደግሞ ስጋን ከመግዛት ይልቅ በስጋ ተጨቆና ተጋርዳ አይነ ስውራን እንድትቀመጥ ማድረግ ማለት ነው። ነፍስ እንዳትድን ምክንያት መሆን ማለት ነው። ይሄ ነገር እኮ ያድናል፣ እዚህ ቦታ ላይ መጣችሁ እስቲ ተጠመቁ፣ ዳኑ፣ ነፍሳችሁን ከእግዚአብሔር ጋር አስታርቁ፣ ንስሐ ግቡ
የሚባልበትን ትምህርት ሰዎች እንዳያዳምጡ እንቅፋት መሆን ማለት ነው። ልክኛው የምናስተምረውን ትምህርት ወይም ደግሞ ወንጌል እንዳይሰማ ሰው ቤተክርስቲያን ሊሄድ ስትል ያቺ ቁጭ ምናምን ብሎ ተቆጥቶ ድራማ እንድታይ ማድረግ፣ ቡና ፊሊ ለማለት ከቤተክርስቲያን ማስቀረት፣ ሆን ብሎ በክፋት በመቀኝነት ከሰንበት ትምህርት ቤት እህቶችን ማስቀረት ማለት ነው። ሆን ብሎ ማለት ስራ ልትሰራም ከሆነ እሷ በስንት ሰዓት እንደምትሰራው ልታውቅ ትችል ይሆናል። ግን ለክፋት ብሎ ምክንያት ፈጥሮ እዛ ልትንዘላዘይ ነው አርፈሽ ቁጭ ምናምን ብሎ ይሄ ነፍስና ስጋን እንዳታስታርቅ ልጅቷ ወይም ልጁ እንዳያስታርቅ በመካከል እንቅፋት ሆኖ መግባት ማለት ነው። ንጉሥ ዳዊት ምን አለ? በእግዚአብሔር ቤት ብጣል ይሻለኛል በአሕዛብ ደጅ ከምወድቅ በአሕዛብ ደጅ ከምኖር ከምበላ ከምጠጣ በእግዚአብሔር ቤት የተጣልኩኝ ሆኜ በዓለማዊ ቦታ ላይ በናይት ክለብ በኮንሰርት በጭፈራ ቦታ በጣም በተገማማና በተልከሰከሰ ቦታ ላይ እርቃን በሚታይበት ቦታ ላይ ተኮፍሼ ቁጭ ብዬ ውስኪ ከምጠጣ ቤተክርስቲያን በር ላይ የኔ ብጤ ሆኜ ብገኝ ይሻለኛል ማለት ነው። በእግዚአብሔር ደጅ ብጣል ይሻለኛል ማለት ነው። ስለዚህ ሰው ነፍስና ስጋውን ሊያስታርቅ ቤተክርስቲያን ሲሄድ እንቅፋት መሆን መለያየት የሚለው ነገር በደንብ የነገሰበት ሰው ነው ማለት ነው። ስለዚህ መለያየትን ከሚፈልጉ ሰዎች ራቅ ማለት ነው። ከእንደዚህ ከሚመስሉ ሰዎች ራቅ ሲል ቤተክርስቲያን ውስጥ የግል አስተሳሰባቸውን እየሰበኩ ሰውን ከእግዚአብሔር ቃል የሚያርቁ ሰባኪዎችም አሉ። የታውቃላችሁ ቤተክርስቲያን ውስጥ የትኛውም እምነት ላይ ሁሉም ቦታ ላይ ሰው ከፈጣሪው ጋር እንዳይታረቅ አንድና ትኩረቱ ገንዘብ ሲያያቸው በመቋሚያ የሚፈነካከቱ በፖለቲካ የሚናቆሩ በዘረኝነት የሚፋጁ ያንን አይቶ ሲመጣ ነፍሱ ከስጋው መታረቅ ያቅታታል። ስለዚህ ሰው ነፍሱ ከስጋው እንዳይታረቅ ምክንያት መሆን ማለት መለያየትን መናፈቅ መፈለግ ማለት ነው። የመለያየት አጋንንት ማደሪያ መሆን ማለት ነው። መለያየትን የሚፈልግ አጋንንት ማደሪያ ሆነናል። ስለዚህ ሰዎች ወደ እግዚአብሔር እንዳይሄዱ መከላከል ማለት የዚህ ነገር ተባባሪ መሆን ማለት ነው። በአንድም በሌላ መንገድ ሳናቀው ሰውን ልናስጥለው እንችላለን። አንተ ባልየው ሚስትህ ነገ ጠዋት ሰንበት ቀን አስቀድሳለሁ ብላ ስትል ማታውኑ በዝሙት አልከስከሳት ወይም ደግሞ እንደው ዝሙት ነው የምለው። በነገራችን ላይ ሰንበትን አለማክበር ዝሙት ነው። በባልና ሚስት መካከል እንኳን ቢሆን አጽዋማትን አለማክበር፣ ግዝት በዓላትን አለማክበር፣ ይሄ እንዴት ነው? አለመጸለይ፣ ቤት ውስጥ ራሱ ለእግዚአብሔር አለመገዛት በራሱ ማመንዘር ነው። ማመንዘር ማለት ነው መበተን፣ ልብ መበተን ነው። አንድ ብር ሲዘረዘር 10 ሳንቲሞች አሉት። አመንዝራችሁብኛል ያለ እግዚአብሔር። መቼም እግዚአብሔር ሴት ሆኖ ሰው ሆኖ አይደለም፣ ግን አመንዝራችሁብኛል ሲል ከኔ ከአምላካችሁ ውጪ ሌላ አማልክት ላይ ሄዳችሁ ለምናችኋል፣ ጨሌን አምልካችኋል፣ ሌሎችን አማልክቶችን ተለማምናችኋል፣ የእናቴ አባቴ ከራማ ብላችኋል ማለቱ ነው። ስለዚህ የሰው ልጅ ባዕድ አምልኮን እያመለከ ከዛ ከባዕድ አምልኮ ርቆ እንዲመጣ ሲነገረው ቤተክርስቲያን ውስጥ ያሉት አባቶች ደግሞ አይ እንዲህ ያለ ትምህርት አታስተምሩ ብሎ ሲከላከሉ ህዝቡ እዛው ሂድና አምልክ ማለት እንደሆነ አልተረዱትም። ስለዚህ ነፍስና ስጋውን ለማስታረቅ የመጣውን ሰው ልቡ ደንዳና እንዲሆን እያደረጉት ነው። በአንድም በሌላ መንገድ እያበላሹት ነው ያንን ሰው ማለት ነው። ያቺን ሴት እያበላሹት ነው። ሰይጣንን አታምልኪ፣ ይሄ ነገር እኮ መጥፎ ነው ብሎ የሚያስተምርን አንድን ትምህርት መቃወም ማለት ነፍስና ስጋሽ አይታረቅ ብሎ ከነዛኞቹ ጋር ደጋፊ መሆን ማለት ነው። ስለዚህ መለያየትን መውደድ ማለት ይሄ ነው። እንመጣበታለን በጥቅስ ማለት ነው። ሌላው ሶስተኛ ጠማማነትን ከሚፈልግ ልቦና እና አንደበት፣ ልብና አንደበት ሁለቱም ይጣመማሉ። በነገራችን ላይ ያው ልብ ሲጠም ነው አንደበት የሚጠመው። አንዳንዴ ልብ ቀጥ ያለ ሆኖ አንደበትም ይጠማል። ለምን? አንደበት በአይምሮ ይመራል፣ ልብ ደግሞ በውስጥ በኩል እውነትን ይዞ አይ እቺ ነገር እኮ እውነት ነበረች፣ ግን ምን ላድርግ እንግዲህ፣ አይ አሁን ይሄ መንግስት ቢያስረኝስ፣ ይሄን ነገር ባልናገር እኮ ልታሰር እችላለሁ። ስለዚህ በልቤ ይሄን አውቃለሁ፣ ቀን ያልፋል፣ እስኪያልፍ ያልፋል እንደሚባለው ችግር የለውም እያለ ለጊዜው ሐሰትን ይመሰክራል፣ ሐሰትን ያንጸባርቃል። ስለዚህ ጠማማነት ከአንደበትም ነው ከልብም ነው ማለት ነው። ጠማማነትን ከሚፈልግ ሰው ራቅ። ለምን? ምክርህን የማይሰማው ጠማማ ስለሆነ ነው። ምንድነው መጣመም? ምኑን የተጣመመው? ወገቡ ነው? አይኑ ነው ሸውራራ የሆነው? አፉን የተጣመመው? እጁ ነው ወልጋዳ የሆነው? ወይስ እግሩ? አይደለም።
ልቡ እና አይምሮ ነው። ህሊና ራሱ አይጣመምም። በነገራችን ላይ ህሊና አይጣመምም። ሁልጊዜ ቀን ፈራጅ ስለሆነ የእግዚአብሔር እንደራሴ ስለሆነ በእኛ ውስጥ ሆኖ ሁሌ ስለሚፈርድ ህሊናን የሚያጣምም ምንም አይነት ነገር የለም። ህሊና አልሰማም ብለን እንኳን ብንደበቅ፣ በመጠጥ ውስጥ ብንደበቅ፣ በጫት ውስጥ ብንደበቅ ምርቃናው ለጊዜው ነው። ጠዋት ሲነጋ ደግሞ እንደገና ጭቅጭቁን አያቆምም። አንተ ትናንት ምንድን ነው ያደረከው ይላል። ጭራሽ ከትናንት ወዲያውን አስታውሶ የትናንትና ከዛ ነገር የምታመልጥ ይመስልሃል? ቢራ ስለጠጣ፣ ጫት ስለቃምክ፣ ሲጋራ ስላጨስክ ከምስጭት የምታልፍ ይመስልሃል? የትም አታመልጠኝም አብሬህ ነው ያለሁት ይላል። ከዛ የት ልሂድ ጭንቅላቴን ማልሰማበት ትላላችሁ። የትም ማምለጥ አይቻልም። ውስጣችን ጠማማ ሲሆን ነው ህሊናችን የሚጮህብን። ስለዚህ ጠማማነት ከምን የሚለውን እናያለን ማለት ነው። እነዚህ ሶስት ነገሮች እንግዲህ በህይወታችን ላይ የሚከናወኑ እጅግ በጣም በጣም ከባድ የሆኑ ልንቀርባቸው የማይገቡ እኛም ከሆነን እኛ ውስጥ ያለ ጸባይም ከሆነ ልናስወግዳቸው የሚገባ ሰዎቹም ከሆኑ ደግሞ ልንርቃቸው የሚገባ ናቸው ማለት ነው። እኔ ከራሴ ምርቅበት ጊዜ አለ። አንዳንዴ ወዴት እሄዳለሁ? ከአንተ ወዴት እሄዳለሁ አይደል የምንለው? ከራሴ ስርቅ ወደ ማን ነው የምጠጋው? ወደ እግዚአብሔር። አሁን ቁጭ ብያለሁ። እስቲ ከራሴ ልራቅ። ወዴት ነው የምርቀው? ከስጋዬ አይደለም፣ ከአመለካከቴ ከአስተሳሰቤ ወጥቼ እግዚአብሔርን የምከተልበት ጊዜ አለ። ለምን? አንዳንድ ጊዜ ሐሳብን መፍራት ጥሩ ነው። ከባድ ነው ሐሳብ። ከእግዚአብሔር ጋር ያጣላል፣ ከሰው ጋር ያጣላል፣ ከራስ ጋር ያጣላል፣ ገነት መንግስተ ሰማያትን ያሳጣል። ስለዚህ ራስን መፍራት ያስፈልጋል። ብዙም አትመኑት ራሳችሁን። ባዕድ ነገር በውስጡ ስላለ አጋንንትን የተሸከመ ስጋ እንደ ጥላ የሚከተል የሰዎች ኮተት ስለማይጠፋ የምታስቡት ሐሳብ ውስጥ የተቀላቀለ ደባል የሆነ ተከራይቶ የተቀመጠ መንፈስ አስተሳሰብም ልናስብ ስለምንችል ይሄን ነገር ባላረኩት መስሎኝ እኮ ነው ያረኩት እንላለን አይደል? ስለዚህ ከተሳሳትን እንዴት ነው መስሎን ያደረግነው ነገር የሚቆጨን? ከተሳሳትን ልናስብ ራሳችን ብዙም ልናምነው አይገባም ማለት ነው። ይሄን ሁሌ ነው ደጋግሜ የምናገረው ሁሌ። እና እስቲ